በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ዛሬ ለትምህርተ ሥላሴ አንዳንድ ነገሮችን አጠቃላይ እይታውን እንመለከታለን ማለት ነው። እሺ ሥላሴ ትርጉሙ አንድ አምላክ በሶስት አካል ተገለጠ ብሎ የሚያስተምር አስተምህሮ ነው። ሥላሴ አማኝ ነኝ የሚል ሰው 8 መሰረቶችን ማመን አለበት። አንደኛ እግዚአብሔር አንድ ነው። እግዚአብሔር አንድ ነው። ሁለተኛ አንዱ አምላክ በሶስት አካላት የተገለጠ ነው፣ ወይንም ደግሞ ሶስት አካላት አሉት። ሶስተኛ አብ አምላክ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ወልድ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም ነገር የለም። ቲቶ 2:12 ይህም ጸጋ ኃጢአተኝነትን ዓለማዊን ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ሮሜ 9:5ንም መመልከት እንችላለን። አባቶችም ለእነርሱ ናቸውና ለማ ለእስራኤል ከእነርሱም ክርስቶስ ከሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። መንፈስ ቅዱስ አምላክ ነው። አምስተኛ መሰረቱ አምስተኛ መንፈስ ቅዱስ አምላክ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 3 እስከ 5 ማለት ነው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠውም ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብከው? እግዚአብሔርን እንጂ ሰውን አልዋሸህም አለው። ስለዚህ በቀጥታ መንፈስ ቅዱስን እግዚአብሔር ሲለው እንጠራለን። ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት። ዕብራውያን ምዕራፍ 3 ቁጥር 7 እስከ 8ም ተመሳሳይ የሆነ ሐሳብ እናገኛለን። ያው መንፈስ ቅዱስ እንዲህ ብሎ ይናገራል። ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተነበት የመረመሩበት 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልህኛ አታድርጉ። መዝሙረ ዳዊት መዝሙር 95 ቁጥር 6 እስከ 7 ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነንና ይላል። ሌላው የተቀሩት አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ አብ መንፈስ ቅዱስ አይደለም። የሥላሴ አስተምህሮ የሆነ ሂሳባዊ ስሌት ውስጥ አስገብተን የምናገኘው አይደለም። ሥላሴ አንድም ሶስትም ናቸው ስንል አንድነቱ ከጣዖት አምልኮ አንጻር ሲሆን፣ ሶስትነቱ ደግሞ ከምንድነው? እሱ ከአካል መለያየት አንጻር ነው። ማለት አንድነት እግዚአብሔር አንድ ነው ስንል የተለያዩ ሰዎች ጣዖታትን ሲያመልኩ ተመልክተን እግዚአብሔር ሰዎች ከሚያመልኩት ጣዖት የተለየ እና እውነተኛ አምላክ እንደሆነ ለመግለጽ እግዚአብሔር አንድ ነው እንላለን። እግዚአብሔር የቅድስት ሥላሴ መጠሪያው የአንድነት መጠሪያው ነው።
እግዚ ጌታ፣ አብ አባት፣ ኄር ቸር ማለት ነው። ስለዚህ እግዚ ወልድን፣ አብ አብን፣ ኄር ደግሞ መንፈስ ቅዱስን ይወክላል ማለት ነው። ሌላኛው ትርጉሙ ደግሞ እግዚአ ማለት ጌታ ሲሆን ብሔር ማለት ሀገር ግዛት ማለት ነው። ስለዚህ የሰማይና የምድር ባለቤት የፍጥረታት አስገኚ መጋቢ አጋዕዝተ ዓለም እንደሆነ ያሳያል። ቅድስት ሥላሴ በስልጣን በአገዛዝ በባህሪ በመለኮት በፍቃድ ዓለምን ፈጥሮ በማሳለፍ አንድ ቢሆኑ በስም በአካል በግብር በክህነት ሶስት ናቸው። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ነው። በአካል ሶስትነታቸው ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ፣ ለመንፈስ ቅዱስም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። በግብር ሶስትነታቸው አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ናቸው። በኩነትም አብ ከዊነ ልብ፣ ወልድ ከዊነ ቃል፣ መንፈስ ቅዱስም ከዊነ እስትንፋስ ናቸው ማለት ነው። ይህም አብ ለራሱ ለባዊ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። በአብ ልብነት ያስባሉ። ወልድም ለራሱ ነባቢ ሆኖ ለአብና ለመንፈስ ቅዱስ ቃላቸው ነው። በወልድ ቃልነት ይናገራሉ። መንፈስ ቅዱስም ለራሱ ሕይወት ሆኖ ለአብና ለወልድ ሕይወታቸው ነው። በመንፈስ ቅዱስ እስትንፋስነት ሕያው ሆነው ለዘላለም ይኖራሉ። የቅድስት ሥላሴ አስረጅ ምሳሌዎችን እንመልከት። ለእግዚአብሔር በምሳሌ የምናቀርብበት ሳይሆን ራሱ እግዚአብሔር ከእርሱ በታች ምሳሌ አድርጎ የፈጠራቸው ናቸው። የሰው ነፍስ በባህሪዋ ሶስት ነገሮች አሏት። ለባቢት፣ ነባቢትና ሕያውነት ናቸው። ነገር ግን በአካሏ አንዲት ናት። ይህች ነፍስ ሶስት ባህሪያት ቢኖሯትም አንዲት ነፍስ እንጂ ሶስት ነፍስ አትባልም። ነፍስ አስባ ተናግራ እንደምትኖር ሁሉ እግዚአብሔርም አብ ወልድን ወልዷል፣ መንፈስ ቅዱስን አስረጿል። እሳት ሶስት ነገሮች አሉት። ፍህሙ፣ ብርሃኑና ሙቀቱ። ፍህሙ ብርሃኑና ሙቀቱ እንደሚያመነጭ ሁሉ እግዚአብሔር አብም ወልድን ወልዷል፣ መንፈስ ቅዱስን አስረጿል። ፀሐይም እንደዛው ማለት ነው። ሶስት ነገሮች አሏት። ክበቧ፣ ብርሃኗና ሙቀቷ። ክበቧ ብርሃኗን ሙቀቷን እንደምታስገኘው ሁሉ እግዚአብሔር አብም እንደዚሁ ወልድንና መንፈስ ቅዱስን ወልድን ወልዷል፣ መንፈስ ቅዱስን አስረጿል። ስለዚህ እዚህ ጋር የምንመለከተው የእግዚአብሔር ፍጹም አንድነትን ወይም ደግሞ አብሶሉት ዋነስን በመጽሐፍ ቅዱስ እንመለከታለን። ኦሪት ዘዳግም ምዕራፍ 6 ቁጥር 4 እስራኤላዊ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ከማኅፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ፣ ከእኔ ጋር ማን ነበረ ይል እግዚአብሔር እንዲህ ይላል ማለት ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 19 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ዛሬም ዘወትርም ለዘላለሙ ይሁን አሜን።